ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በሁለተኛው ቻናላችን በዜና ትኩስ መረጃዎቻችን ላይ ነው ያላችሁት ውድ ቤተሰቦቼ። እንግዲህ በጣም የሚገራርሙ ሁለት መረጃዎችን አዘጋጅቼላችኋለሁ። ቆንጆ ትንተናዎች ናቸው፣ ተከታተሉ። የመጀመሪያው እንግዲህ ወንድም ዓለም ኢሳያስ አፈወርቂ ለመሆኑ ለምንድን ነው በአፍሪካ ህብረት ስብሰባ ላይ መገኘት የማይወዱት የማይፈልጉት የሚል አደገኛ መነጋገሪያ ነገር በፖለቲካ ተንታኞች ዘንድ ተነስተዋል። በሱ ዙሪያ ላይ መረጃዎችን አካፍያችኋለሁ። ምክንያቱ ተብሎ የተቀመጡት ነገሮች ይገራርማሉ። ስለዚህ ስለ ወንድም ዓለም ኢሳያስ አፈወርቂ እናወራለን። እሳቸው ስልጣን ላይ ያው እድሜያቸው እየተቆጠረ ኢትዮጵያ ስትበታተን ኤርትራውያንና ኢትዮጵያውያን ሲለያዩ ማየት ፈልገው ቢሉ ሳይሳካላቸው ዛሬም ኤርትራውያን ኢትዮጵያ ውስጥ አስገራሚ የሆነ ፕሮግራም ያዘጋጃሉ። አሁንም እዚህ ናቸው። ዛሬም ኤርትራውያንና ኢትዮጵያውያን ወንድምና እህት ናቸው። ዛሬም ድረስ ሀገራቱ መለያየት አልተቻለም። ዛሬም ኢትዮጵያ መበተን አልቻለችም። እሳቸው ግን እድሜያቸው ሄደዋል እና በዚህ ሁሉ እድሜያቸው ግን በጣም የሚገርመው ከወዳጆቻቸው ከአፍሪካ ህብረት ትላልቅ የሆኑ ፖለቲከኞች ጋርም ጭምር ጊዜ አላሳለፉም። ምክንያቱ ምንድነው የሚለውን ነገር አሳያቸዋለሁ። ለመሆኑ እሳቸውስ በህይወት ዘመናቸው ስንት ሀገር ሄደዋል የሚለውን ስነግራችሁ በጣም ነው የምትገረሙት። ያ ባለበት ሁኔታ ኢትዮጵያስ አዲስ አበባ ስንት ጊዜ ተመላልሰዋል የሚለውንም ጭምር ከነ ምክንያቶቻቸው በዚህ ፕሮግራም ላይ አዘጋጅቼላችኋለሁ። ከአፍሪካ ህብረት ጋር ተያይዞ ይሄ በጣም ጠቃሚ መረጃ ነው። ከዛ ውጪ ደግሞ የሚገርም ነገር ተሰምቷል። በተለይ ከኢትዮጵያ እንገነጠላለን ብለው ለሚቋምጡ ማናቸውም የፖለቲካ ቡድን አቀንቃኞች በተቀላላ እንደማይሳካ ያው ደጋግመን እንናገራለን። ምክንያቱም በጣም ከባድ እንደሆነ መገንጠል ለሶማሌላንድ እንኳ 30-40 ዓመት በዚህ መልኩ የቆየችው ሶማሌላንድ እንኳ ምን ያህል እየተጨነቀች እንዳለች ምን ያህል ከባድ ፈተና ውስጥ እንዳለች ይታወቃል። ኤርትራም ግን ከናታ ከሀገሯ ከራሷ ከኢትዮጵያ የወጣችው ይሄ ሁሉ ነገር ባልነበረበት በሞኝነት ዘመን እንደሆነ ይታወቃል። ስለዚህ አሁን ባለበት በጣም ከባድ እንደሆነ ከሚያሳዩት ነገሮች መካከል አንዱ የአፍሪካ ህብረት ኮሚሽኑ በግልጽ ያስቀመጠው ነገር አለ። ኩምሽሽ የሚያደርግ መገንጠል ለሚፈልጉ ከኢትዮጵያ ወጣለሁ ገነጠላለሁ ብሎ ለሚያስቡ ምን ያህል እንደማይቻል አስረግጠው የነገሯቸውን ነገር በተመለከተ በዚህም ፕሮግራሜ ላይ ይዤላችኋለሁ። እነዚህን በጣም ጠቃሚ መረጃዎችን ላካፍላችሁ ተዘጋጅቻለሁ። የሣድስ ቤተሰቦቼ እንግዲህ የአፍሪካ ህብረት ስብሰባ ኦልሞስት ተጠናቋል። እንግዲህ ከዚህ ደግሞ ምንድነው ጠቅለል ሲል ያለው የሚለውን ነገር ደግሞ ይዤላችሁ ወደ በኋላ ይዤ እመጣለሁ። ግን አሁን ባለበት ሁኔታ እነዚህ መረጃዎች እንድትካፈሉልኝ በድጋሚ በአክብሮት ጋብዛለሁ። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ አደርጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ኢሳያስ አፈወርቂ በህይወት ዘመን እስካሁን እንግዲህ በዘለቁበት ጊዜ ውስጥ በዓለም ላይ ለዲፕሎማሲ ስራ የተመላለሱባቸው ሀገራት በጣም ጥቂት እንደሆኑ መረጃዎችን በደንብ አድርጋችሁ ማየት ይችላልላችሁ። እንግዲህ ከ1993 እንደ አውሮፓውያኑ ዘመን አቆጣጠር ጀምሮ እስካሁን ድረስ ባለው የፕሬዝዳንትነት ዘመናቸው ጥቂት የማይባሉ የውጭ ሀገር ጉብኝቶችን ነው እንዳደረጉ መረጃዎቹ የሚያሳዩት። በስልጣን ዘመናቸው የጎበኟቸው የተወሰኑ ሀገራት ዝርዝር በየጊዜው የሚዘመን ሊሆን ይችላል። ነገር ግን አብዛኛዎቹ ሲጠና የቀይ ባህርና የአፍሪካ ቀንድ ሀገራት ናቸው እሳቸው በአብዛኛው የሄዱት ማለት ነው። ከዛ ውጪ በዚህ ዝርዝር ውስጥ የተቀመጡት ጥቂት ወጣ ያሉ ሀገራትም እንዳሉ ማየት ይችላልላችሁ። የሄዱባቸው በህይወት ዘመናቸው የሄዱባቸው ሀገራት መካከል አንደኛው ኢትዮጵያ ናት። ከ20 ዓመታት ጦርነት በኋላ በ2018 ታሪካዊ ጉብኝት በአብይ አህመድ ግብዣ ኢትዮጵያ ውስጥ የመጡበት ጊዜ ነው። ከዚያም በኋላ በተለያዩ አጋጣሚዎች ለምሳሌ በ2020 ጉብኝትም እንዳደረጉ ይታወቃል። ስለዚህ ኢትዮጵያ ከሄዱባቸው ሀገሮች መካከል ይገኛሉ። ሳዑዲ አረቢያ በተደጋጋሚ የሥራ ጉብኝት ያደረጉበት ነው። ያው ሳዑዲ አረቢያ ታውቃላችሁ ኤርትራን መግዛት ትፈልጋለች። ስለዚህ ኦልሞስት ለባርነት ተላልፎ ለመሰጠት እንደገናም ደግሞ ሳዑዲ አረቢያ በምስራቅ አፍሪካ ላይ ሌላ የሙስሊም ሀገር ለመመስረት ትፈልጋለች። በዚህም የተነሳ የኢሳያስ አፈወርቂ አሁን ያሉበትን ደስ የማይል የግል አስተሳሰብ
ከፖለቲካ ጋር ካላቸው ውጥንቅጥ የተነሳ ሀገሪቱን አሳልፈው ለአረብ ሀገር በተለይ ለሳውዲ አረቢያ ለመሸጥ ዳር ላይ ነው ያሉት። ስለዚህ በዚህ ሁኔታ በጣም ተደጋጋሚ ስራ ጉብኝት ያደርጋሉ። በቅርብ ጊዜ በታህሳስ 2025 ለምሳሌ በታህሳስ 9 2025 4 ቀን የስራ ጉብኝት ያደረጉበት እንደሚገኝ ይታወቃል። ሶስተኛዋ ኢሳያስ አፈወርቂ ሁሉ ዘመን ወደ 60 በሚጠጋ የፖለቲካ ዘመን ከሄዱባቸው ሀገሮች መካከል አንዷ ሱዳን ናት። በቅርቡ በኖቬምበር 2025 መጨረሻ አካባቢ ጉብኝት እንዳደረጉ ይታወቃል። አራተኛው ሀገር ግብጽ ናት። በኦክቶበር እንዲሁም በኖቬምበር 2025 በ5 ቀን የስራ ጉብኝት የሄዱበት። እንደገናም ቻይና ሌላኛዋ ሀገር ናት፣ ስድስተኛዋ። ከዚህ ቀደም በቻይና የስራ ጉብኝት አድርገዋል ኢሳያስ አፈወርቂ። ሩሲያም ሄደዋል፣ ሰባተኛ። ከአስመራ ጋር ያለውን የጋራ ትብብር ለማጠናከር ሩሲያ ጎብኝተዋል። ሶማሊያ የሄዱበት ቦታ ነው፣ ስምንተኛ። የሶማሊያ መሪዎች በተደጋጋሚ አስመራን ጎብኝተዋል። ኢሳያስም ቀጠናዊ ጉብኝትን ለማጠናከር ኬንያና ሌሎች አካባቢዎችን የሚጎበኙበት እዚህ ጋር የተያያዘ ነው። ስለዚህ ጣሊያን ደግሞ ሌላኛዋ በ2024 የአውሮፓ የስራ ጉብኝት ያደረጉበት ነው። ስለዚህ ከ10 ያልበለጡ ሀገራት ነው የሄዱት። እኛ እንኳ በግላችን ከዛ በላይ ብዙ ሀገር ሄደናል። ለምንድን ነው ታዲያ እሳቸው ይሄንን ነገር ማድረግ የማይፈልጉት የሚለው ነገር ማለት በተለይ ደግሞ በአፍሪካ ህብረት በኢትዮጵያም ያለውን ነገር ስታዩ በከፍተኛ ሁኔታ ያለው ነገር በግልጽ ልዩነት ሊያመጣ የሚችል ነገር እንዳለ ታያላችሁ ማለት ነው። ስለዚህ ወደ አዲስ አበባስ መጥተው ያውቃሉ ወይ? ማለትም በዚህ በአፍሪካ ህብረት ስብሰባ ምክንያት ወደ አዲስ አበባስ መጥተው ያውቃሉ ወይ የሚል ጥያቄ ማንሳት ይቻላል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የኢሳያስ አፈወርቂን በተለይ ጉብኝታቸውን ተመልክቶ በ1983 የአፍሪካ አንድነት ድርጅት ጉባኤ ላይ ሳይሆን በሽግግር መንግስቱ ወቅት አዲስ አበባን ጎብኝተው ነበረ። ስለዚህ አፍሪካ ህብረት ጋር የሚያገናኛቸው አልነበረም። ነገር ግን ከኤርትራ ነጻነት በሚባለው በኋላ በ1998 እስከ 2000 ዓ.ም ከተካሄደው የባድመ ጦርነት በኋላ ኢሳያስ አፈወርቂ የአፍሪካ ህብረት ወይም ኤዩ የመሪዎች ስብሰባ ለመካፈል አዲስ አበባን በተደጋጋሚ የጎበኙበት ጊዜ እንደሌለ ነው መረጃዎች የሚያሳዩት። ከነዚህ መካከል እንግዲህ ከጦርነቱ በኋላ በተለይም በሁለቱ ሀገራት መካከል የነበረው የሁለት አስርት ዓመታት አለመግባባት ከተፈታ በኋላ ያደረጓቸው ዋና ዋና ጉብኝቶች እና አዲስ አበባ የመጡት ሐምሌ 14 ቀን 2010 ዓ.ም ወይም በጁላይ 14 2018 ከ20 ዓመታት በላይ የዘለቀ የጦርነት ሁኔታ እና አለመግባባት ተከትሎ ወደ ታሪካዊ 3 ቀን ይፋዊ ስራ ጉብኝት አዲስ አበባ የገቡበት ነው። ሁለተኛው ደግሞ በግንቦት 2012 ዓ.ም ወይም በሜይ 2020 ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ግንኙነትና የኮቪድ-19 ስርጭትን ለመወያየት አዲስ አበባ መጥተው የነበረበት ነው። ከዛም በጥቅምት 2013 ዓ.ም በኦክቶበር 2020 በጅማ ከተማ የ3 ቀን የሥራ ጉብኝት አድርገው የነበረበት ነው። ከዛ ወጪ እንግዲህ በአጠቃላይ ኢሳያስ አፈወርቂ አዲስ አበባን የጎበኙት በዋንነት በ2018 ከሁለቱ ሀገራት የዲፕሎማሲ ግንኙነት መታደስ በኋላ ከዛም በኋላ ባሉት ዓመታት የሁለትዮሽ ግንኙነት ላይ እንጂ በተለመደው በየካቲት ወር የሚካሄደው የአፍሪካ ህብረት ጉባኤዎች ላይ መደበኛ ሆነው የመገኘት ባህል የላቸው። ለዚህ የሚሆነው ዋነኛው ምክንያት ምንድነው በሚል በተለያዩ ትንተናዎች የተቀመጡ አሉ። እነዛን ሰብሰብ አድርጌላችኋለሁ። ከነዚህ መካከል አንደኛው የአፍሪካ ህብረት መድረክን ረብ እንደሌለው ለኤርትራ የሚጠቅማት ነገር የለም የሚል አይነት እምነት እንዳላቸው ይነገራል። ፕሬዝዳንት ኢሳያስ እንግዲህ የአፍሪካ ህብረት ስራውን በአግባቡ እየተወጣ አይደለም፣ ኤርትራንም በአግባቡ እየደገፋት አይደለም ብለው ያምናሉ። ይሄ አንደኛው ምክንያታቸው ነው። በሁለተኛ ደረጃ የሚቀመጡት ምክንያቶቻቸው መካከል ከሁለት አስርት ዓመታት በላይ የዘለቀ ርቀት እንዳለው የሚገመት ነው። ይሄው ኢሳያስ አፈወርቂ ከ1993 የኤርትራ ነጻነት በኋላ በአፍሪካ ህብረት ቀደም ሲል ኦኤዩ መደበኛ ስብሰባዎች ላይ እምብዛም የማይገኙበትም ጊዜ እንደነበረ ይታወቃል። እንግዲህ ልብ በሉ ውድ ቤተሰቦቼ፣ በቅርብ ያሉ ጥናቶቹ እንደሚያሳዩት ከሆነ በተለይ የኢትዮጵያ ላይ የአፍሪካ ህብረት መቀመጡ በጣም ከሚያንገበግባቸው ሰዎች መካከል ኢሳያስ አፈወርቂ አንዱ ናቸው በሚል ጽሁፉ ይተነትናል። አንድ ጽሁፍ ላይ በዚህ ዙሪያ ላይ ያገኘሁት ዶክመንት እንደሚያሳየው ዘ ግሬት አፍሪካ የተባለ አንድ ዶክመንት ላይ ጥናታዊ ጽሁፍ ላይ ነው። በተቀመጠው ጽሁፍ ላይ ስትመለከቱ በሚገርማችሁ ሁኔታ ኢሳያስ አፈወርቂ የአፍሪካ ህብረት መቀመጫው አዲስ አበባ መሆኑ ከሚያቃጥላቸው ሰዎች መካከል ይገኙበታል ብሎ ያስቀምጣል። ይሄም እንግዲህ የኦኤዩ ወይም ደግሞ የአፍሪካ ህብረት ቀደም ብሎ የነበረው
አደረጃጀት በነበረበት ሰዓት ላይም ኤዩ አፍሪካ ዩኒየን ሳይሆን በፊትም የነበረው ጊዜ ላይ እሳቸው እንግዲህ በፖለቲካው ላይ ነበሩ። ነገር ግን ብዙ እዛ ቦታ ላይ ያላገኙት ጥቅም እንዳላቸውና በተለይ ኢትዮጵያ ላይ የአፍሪካ ህብረት መቀመጡ ለሳቸው ህልም ኢትዮጵያ ብትበታተን ያው የተሰጣቸው የቤት ስራ ነው። በነገራችን ላይ እሳቸው ኢሳያስ አፈወርቂ የቤት ስራ ተሰጥቷቸው ነው የሚሰሩት። ሌላው የትግራይ የኤርትራ ማህበረሰብ ማለት አይደለም። ኢሳያስ አፈወርቂ ግን የቤት ስራ አላቸው። የቤት ስራቸው እንዳይጨርሱ ያደረጋቸውና ኢትዮጵያ ተሸንሽና እንዳያዩ ያደረጋቸው ነገር የአፍሪካ ህብረት እዚህ መቀመጡ ነው። በዚህም የተነሳ ከሚቃጠሉ ሰዎች መካከል በዚህ ጉዳይ ከሚንገበገቡ ጥቂት ሰዎች መካከል እሳቸው ይገኙበታል ተብሎ ነው የሚነገረው። በትንተናው ላይ ተቀምጠዋል። ሌላኛው ክቡራትና ክቡራን የሣድስ ቤተሰቦቼ በ33ኛው የአፍሪካ ህብረት ስብሰባ ላይ እንግዲህ በወቅቱ የነበረው እሳቸው የውጭ ጉዳይ ሚኒስትራቸው ነው። በወቅቱ የህብረቱ ስብሰባ ላይ እንዲሳተፉ ያደርጉ እሳቸው አልተሳተፉ ነበር። በ2020 ዓ.ም ግን ተጠብቆ የነበረበት ጊዜ ነው። ለምን በኢትዮጵያና በኤርትራ መካከል አንጻራዊ መልካም ግንኙነት የነበረበት ጊዜ ስለሆነ ኢሳያስ አፈወርቂ ይገኛሉ በዛ በአፍሪካ ህብረት ስብሰባ 33ኛው ላይ ተብሎ አልተገኙም። ለምን ሲባል ስቲል በውስጣቸው ያለው ስሜት ኢትዮጵያ ላይ አፍሪካ ህብረት መተከል የለበትም የሚለው ከሚያንገበግባቸው ጥቂት የአፍሪካ መሪዎች መካከል አንዱ ናቸው ተብሎ የሚባለው ነገር እንደ ማስረጃ ይቀርባል። ተንታኞቹ እንደሚያስቀምጡት ሌላኛው የብቸኛ መሪ ተምሳሌት በህይወታቸው ላይ አለ ብለው ያስቀምጣሉ። ከዓለም አቀፍ መድረኮች በመገለል ወይም አይዞሌትድ በመሆን ራሳቸውን አግለው ከሚቀመጡ የዓለም የፖለቲካ መሪዎች መካከል ኢሳያስ አፈወርቂ ይገኙበታል። ስለዚህ እንዲህ አይነት መድረክ ላይ በስፋት ሰዎችን ነው የሚያገኙት። ይሄ ደግሞ የመገለል ስሜታቸውን በፍጹም ሊያጠነካክረው አይችልም። ስለዚህ ደስ አይላቸውም የሚል ትንተናው ላይ ተቀምጧል። በአምስተኛ ደረጃ በኤርትራና ኢትዮጵያ ጠንካራ ውጥረት ተከትሎ ከ1998 እስከ 2018 ለ20 ዓመታት በኢትዮጵያና በኤርትራ መካከል የነበረው የድንበር ግጭት፣ የባድመ ጦርነት በኤርትራ ዋና ከተማ አጠገብ ባለው የህብረቱ መስሪያ ቤት እንዳይገኙ ትልቅ ምክንያት እንደነበረ ወይም አዲስ አበባ ላይ እንዳይገኙ ትልቅ ምክንያት እንደሆነባቸው ይነገራል። በስድስተኛ ደረጃ የተባበሩት መንግስታት ድርጅት ውንጀላም አለ። በ2011 ዓ.ም የተባበሩት መንግስታት ድርጅት ሪፖርት የኤርትራ መንግስት በ2011 በአዲስ አበባ የተካሄደውን የአፍሪካ ህብረት ስብሰባ ለማጥቃት አቅዶ ነበር የሚል ውንጀላ ቀርቦበት እንደነበረ ይታወቃል የኤርትራው ኢሳያስ አፈወርቂ መንግስት። ስለዚህ ይሄ የጥቃት ለመፈጸም አቅዶ የነበረበትን ነገር መሰረት በመድረግ አብዛኛዎቹ ከአፍሪካ ህብረት ጋር ያለው መቀያየም የጨመረበት ጊዜ ነው ይሄ ሰዓት ኢሳያስ አፈወርቂና የአፍሪካ ህብረት በሚል እዛ ላይ ይገልጹታል። የውጭ ጣልቃ ገብነትን ስጋት በተመለከተ ኢሳያስ አፈወርቂ አብዛኛው የአፍሪካ ህብረት ውሳኔዎች በምዕራባውያን ተጽዕኖ ስር እንዲሁም ደግሞ በኢትዮጵያም ተጽዕኖ ስር የገባ ውሳኔዎችን የሚያስተላልፍ ነው በሚል ያምናሉ። ኢሳያስ አፈወርቂ የራሳቸውን መንገድ መከተልን ወይም ሰልፍ ሪላያንስን በተመለከተም አንዱ ምክንያት ነው ተብሎ ይነሳል። ኤርትራ በራስ አቅም መተማመን ላይ ያተኮረ ፖሊሲ አላት ብለው ነው የሚያምኑት። ስለዚህ ከምዕራባውያን ጋር የተያያዘ ማንኛውም ተቋም ጋር አብራ አትሰራም የሚል እምነት አላቸው ተብሎ ይነገራል። በሌላኛው ሁኔታ ደግሞ ኢሳያስ አፈወርቂ አስተዳደር የአፍሪካ ህብረት በምዕራባውያን ጫና መፈጸሚያ አድርገው መቁጠር ብቻ ሳይሆን እንደ አሻንጉሊት ሆኖም ያገለግላል ብለው ያምናሉ። ስለዚህ ከዚህ አንጻር አሻንጉሊት ጋር ሄጄ አልጫወትም የሚል አይነት ነገር አለባቸው ብለው ይገልጻሉ። ይሄ ግን በዲፕሎማሲ ቋንቋ በጣም ዊከስት ወይም ደካማ አስተሳሰብ እንደሆነ የሚታወቀው። ምክንያቱም በዲፕሎማሲ ዓለም ላይ ማንኛውም ሀገር መሪ የፖለቲካን ቮት ለማግኘት ከተፈለገ ያስፈልጋል ያ ሀገር። ለምሳሌ በኢትዮጵያና ኤርትራ መካከል ባለው አለመግባባት ላይ የአፍሪካ መሪዎች የሚያደሉት ለኢትዮጵያ መሆኑ ዋነኛው ምክንያት ኢሳያስ አፈወርቂ ራሳቸውን ያገለሉ ወይም ደግሞ ለአፍሪካ ህብረት ያላቸው አመለካከት ከኢትዮጵያ ጋር ተያይዞ በመጥፎ እይታ ውስጥ የገባባቸው ሰው ናቸው በሚል ትንተናው ያስቀምጣል። ከዛ ውጪ እንግዲህ ኢሳያስ በአፍሪካ ህብረት መድረክ ላይ ከሌሎች መሪዎች ጋር ከመደራደር ይልቅ በቀጥታ ወይም ባይላተራል ግንኙነት ላይ ነው የሚያተኩሩት። ስለዚህ በዚህ የተነሳ ወዳጆች ብዙ እንደሌሏቸው ይናገራሉ። ኤርትራ በተባበሩት መንግስታት በተመድ ወይም በተባበሩት መንግስታት ድርጅት ማዕቀብ ውስጥ በነበረችባቸው ዓመታት ከ2009 እስከ 2018 የህብረቱ ስብሰባዎች ላይ አለመገኘታቸው የዲፕሎማሲ ብቸኛ እንዲሆኑ እንዳደረጋቸው ይነገራል። ከዛ ውጪ ኤርትራ የተባበሩት መንግስታትና የኤንጂኦ ተቋማትን ከሀገሯ ስላባረረች ከነሱ ጋር ግንኙነት ያላቸው የአፍሪካ ህብረት መድረክንም ጭምር እንደዚሁ እንድትገለል እንዳደረጋትም ጭምር ይነገራል። ከዛ ውጪ ክቡራትና ክቡራን የሣድስ ቤተሰቦቼ በጥናቶቹ ላይ እንደተቀመጠው ፕሬዝዳንት ኢሳያስ አፈወርቂ የጤና ጋር በጣም ጥንቃቄ ስለሚያደርጉ ለጤናቸው
ለዚህ ማለት ጤናቸውን ለመጠበቅ ብዙ ድካም ነው የሚያደርጉት። በዛም የተነሳ እንደዚህ አድካሚ ስብሰባ ላይ መገኘት ልምድ የላቸው፣ ወዲያው ይሰለቻሉ የሚልም በጥናታዊ ጽሁፎች ላይ ተካቷል። ኢሳያስ የአፍሪካ ችግር በአፍሪካውያን መፈታት አለበት የሚል አቋም ከሌላቸው ወይም ደግሞ ልክ እንዳላቸው የሚያምኑ ነገር ግን የእውነቱ ከሌላቸው ሰዎች መካከል ይመደባሉ። ስለዚህ ህብረቱ ላይ ያላቸው ነገር በተመለከተ የአፍሪካን ችግር በአፍሪካውያን መፍታት ለሚለው ነገር ከንግግር የዘለለ ድጋፍ አድርገው አያውቁም እንዲባሉ እንዳስቻላቸውም ይታወቃል። የዲፕሎማሲያዊ ሽሽት ወይም ደግሞ ሸኒንግ የሚባለው ዋነኛው ነው። በዲፕሎማሲ ዓለም ሆን ብለው የዓለም አቀፍ ተቋማትን ስብሰባዎች በመተው የሚታወቁም ሰው ናቸው ኢሳያስ ተብለው ይነገራሉ። በምክንያታዊነት አለመምራትም ይነሳባቸዋል። ራሽናሊዝም አብዛኛዎቹ የአፍሪካ ሀገራት ከምዕራባውያን የብድር ተቋማት ጋር ሲሰሩ፣ ኤርትራ ግን ዜሮ ደብት ፖሊሲ እንዳላት ትናገራለች። በዚህም የተነሳ የአፍሪካ ህብረት ደግሞ ከሌሎቹ ዓለማት ጋር የሚያገናኛቸውን መስመሮች በጠቅላላ ኢሳያስ አፈወርቂ በጣጥሰዋል። ስለዚህ አፍሪካ ህብረት ላይ ዝም ብለው እንደ በአካል ለመገኘት ብቻ ካልተገኙ በቀር ብዙ ጥቅም ሊያገኙበት የማይችሉበት ተቋም ነው ብለው ያምናሉ። ከዚህ ጋር ተያይዞ የአፍሪካ ህብረት ያልተሳካ ተቋም ብለውም የፈረጁበት ጊዜ እንደነበራቸው ይነገራሉ። ተቋሙ የዘመኑን የአፍሪካ ተግዳሮት መቋቋም አልቻለም የሚል ጠንካራ ንግግር አድርገው እንደነበረም ይታወቃል። የአረብ ሊግን በተመለከተ እዛ አካባቢ ላይ ትኩረት የማድረግም ነገር ይታያል ተብለውም ይነገራል። ኤርትራ ከሳህራ በታች ካሉ አገራት ይልቅ ከአረብ አገራትና ከቀይ ባህር ቀጠና ወይም ሳዑዲና ኢጂፕት ጋር ያላት ግንኙነትን እንደምትመርጥም ጭምር እዚህ ጋር ይካተታል። የሰላም ስምምነቱ በ2018 ከዛም በኋላም አለመገኘታቸው ከኢትዮጵያ ጋር ሰላም ቢወርዱም ፕሬዚዳንት ኢሳያስ አፈወርቂ ህብረቱን መደበኛ ስብሰባዎችን በአካል የመካፈል ባህሪ አለማሳየታቸው ዋነኛው ነገር በኢትዮጵያ የአፍሪካ ህብረት መቀመጫ መሆኑ በጣም ከሚያቃጥላቸው ሰዎች ከሚያናዳቸው ሰዎች መካከል አንዱ እንደሆነ የሚታመኑበት አንዱ ባህሪያቸው ነው ተብሎ ይነገራል። ሌሎቹ በጠቅላላ ከዛ የተወለዱ ናቸው። በዋነኝነት ግን የኢትዮጵያ ውስጥ የአፍሪካ ህብረት መቀመጡ በጣም የሚያበሳጫቸው ሰው ናቸው የሚለው የጥናቱ ትልቁን ሚዛን ይደፋል የሚለው ነገር ካገኘሁት መረጃዎች ሰብስቤ ያካፍያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ወደ ቀጣዩ ፕሮግራም ደግሞ ይዣችሁ ልሄድ። እንግዲህ በግልጽ በአፍሪካ ህብረት ስብሰባ ላይ የተነሳው ነገር ቢኖር ከኢትዮጵያ እንገነጠላለን ብለው ለሚያስቡ ሰዎች ታላቅ መርዶ ነው የተላለፈው ከአፍሪካ ህብረት ምን ማለት ነው የሚለውን ነገር መጥቼ ላሳያችሁ። እውቀት ታላቁ እግዚአብሔርን ታከብራለች። ክቡራትና ክቡራን የሣድስ ቤተሰቦቼ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በሱዳን እየተካሄደ ያለውን ትይዩ የመንግስት መመስረት አካሄድ የሚመስል ነገርን በከፍተኛ ሁኔታ እንቃወማለን የሚለው ነገር አስቀምጠውታል ማለት ነው። ከዛ ጋር ተያይዞ እንግዲህ በግልጽ ያስቀመጡት ነገር አሁን ቀደም ብዬ እንደነገርኳችሁ ይሄ ለኢትዮጵያ ውስጥም ጭምር ትይዩ መንግስት እንመሰርታለን ወይም የጎንዮሽ መንግስት እንመሰርታለን ብለው ለሚያስቡ አካላት የአፍሪካ ህብረት በፍጹም ተባባሪ አይደለም፣ እጅጉን ያወግዛል፣ ከዚሁ እወቁት በሚል በኢትዮጵያም በሱዳንም ለመገንጠል ፍላጎት ያላቸው አካላትን በተመለከተ ድጋፍ ከአፍሪካ ሀገራት እንደማያገኙ የሚያሳይ ነገር ነው የተነገረው። ይሄውም ለምሳሌ በኢትዮጵያ ያሉ እንገነጠላለን ብለው ያሉ ሰዎች ምን ያህል ተግዳሮት ከፊት ለፊታቸው እንደሚጠብቃቸውና ሊያሳኩት እንደማይችሉ የሚያሳይ እንደሆነ በዚህ ስብሰባ ላይ የተነገረው ነገር በግልጽ ያሳያል ማለት ነው። እዛ ቦታ ላይ እሳቸው ከተናገሩት ነገሮች መካከል ሰላምና ደህንነት የአፍሪካ ህብረት ኮሚሽን አዲሱ አመራር ቅድሚያ የሚሰጣቸው ቁልፍ ጉዳዮች ናቸው በሚል ነው ኮሚሽነሩ መሐመድ ዩሱፍ የተናገሩት። ይሄ እንግዲህ በጣም በሚገርማችሁ ሁኔታ ነጥቦች ከውስጡ ማየት የሚቻል ነው። ለምሳሌ ትይዩ መንግስት ምን ማለት ነው የሚለውን በምሳሌነት ራፒድ ሰፖርት ፎርስ የሚባለው የአፍሪካ ህብረት በሱዳን ትይዩ መንግስት አወቃቀርን በተመለከተ የአርኤስኤፍ እየሄደበት ያለው መንገድን በፍጹም እንደማይሳካለት ሊያውቅ ይገባል የሚለውን ነገር በግልጽ አሳይተዋል። ያ ልክ ነው። ምክንያቱም በነገራችን ላይ ቤተሰቦቻችን የሱዳን መገንጠል የሚገነጣጠሉ የሱዳን መበታተን የሚደግፍ ማንኛውም አካል የኢትዮጵያ መንግስትም ቢሆን ትክክለኛ አካሄድ እንዳልሆነ ማወቅ መቻል ያስፈልጋል። ምክንያቱም ነግበኔ ነው ነገም በሀገራችን ውስጥ እንደዚህ አይነት ነገር ለመከሰት ሊመጣ የሚያስችለውን ነገር በከፍተኛ ሁኔታ እንግዲህ የዘራነው ነው የምናጭደው። ያ እንዳይሆን ከተፈለገ እንደዚህ አይነት ነገር መቆም እንዳለበት መጠቆም ያስፈልጋል እና ይሄ
አይቻልም የሚለው ነገር በግልጽ አሳይተዋል። እንግዲህ ህብረቱ የሱዳንን ሉዓላዊነት፣ አንድነት፣ የግዛት አንድነትን በዓለም አቀፍ ደረጃ እውቅና ካለው መንግስት ጋር ነው የምንቆመው፣ የአፍሪካ ህብረት የሚቆመው ብለው ተናግረዋል። ህብረቱ የተባበሩት መንግስታት ሱዳን ንዑስ ኮሚቴ የሚባለውና ትይዩ አካላትን እውቅና አይሰጥም በሚል ቀጥሎም ደግሞ ሌሎች ሀገራት ላይ እንወለዳለን ብለው የሚያስቡ ተቃዋሚ አካላትም በዚህ ተስፋ አስቆራጭ ዜና እንዲያደምጡት ይህንን ነገር እናስተላልፋለን የሚል መልእክታቸውን ተናግረዋል። እንግዲህ ተቃውሞ የተነሳው ይሄ እሳቸው ተቃውሞ ወይም የአፍሪካ ህብረት ተቃውሞ በአርኤስኤፍ የሱዳን ፋውንዲንግ አሊያንስ ከተመሰረተው ትይዩ መንግስት አንጻር ሊሆን እንደሚችል ተደርጎ እየተነገረ ነው ያለው። ጉዳዩ የሱዳን ብቻ አይደለም፣ የሶማሊያንም ጉዳይ ይመለከታል። ሶማሌላንድ በእስራኤል እውቅና እንዳይሰጣት ለማድረግ አሁንም ድረስ የአፍሪካ ህብረት እየጮኸ እንደሚገኝ ማየት ይችላላችሁ። ስለዚህ እንደነዚህ አይነት መሰል ጉዳዮች በአፍሪካ ትይዩ የሆኑ አፍሪካ ሀገራት ትይዩ መንግስታትን ወይም ተገንጥለው መንግስት ማቆም የሚፈልጉ አካላትን በተመለከተ ፍጹም ሙሉ እውቅና እንደማይሰጥ በግልጽ ሊያውቁ ይገባል የሚለው መልእክታቸውን በአፍሪካ ህብረት ስብሰባ ላይ ማስተላለፋቸውን ተመልክቶ ላካፍላችሁ ብዬ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ ስለተከታተላችሁኝ ስላደመጣችሁኝ እግዚአብሔር ያክብርልኝ ማለት እወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።